ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው አማርኛ ፊደላት ቃላት ምስረታ የሚል ነው። አማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። በደንብ አድርጌ ያሳያችኋለሁ። እናንተ አብራችሁ ቆዩ። አሁን እኔ አነብላችኋለሁ። ኦኬ ሰላም ይላል እዚህ ጋር እንደምታዩት ሰላም እንግዲህ የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ ሆና አራተኛ፣ መ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሰላም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ በለጠ ይላል። ባንድ ላይ ስናነበው በለጠ እንግዲህ በየመጀመሪያ ፊደል ናት። ለመጀመሪያ የመጀመሪያ ናት ማለት ነው። በለጠ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ አጠነ ይላል። ባንድ ላይ ስናነበው አጠነ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ አጠነ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ቀመሰ ይላል። ባንድ ላይ ስናነበው ቀመሰ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ቀመሰ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ስልጣን ይላል። እዚህ ላይ ባንድ ላይ ስናነበው ስልጣን እንግዲህ ስም የሰ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ለ ደግሞ ለቤተሰብ ስድስተኛ፣ ጥ ደግሞ ለቤተሰብ አራተኛ የምናገኛት ናት ማለት ነው። እንዴ ደግሞ ለቤተሰብ ስድስተኛ ስልጣን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ በሙሉ ይላል። ባንድ ላይ ስናነበው በሙሉ እንግዲህ በመጀመሪያ ፊደል ናት። ሙ ደግሞ የመቤተሰብ ሁለተኛ፣ ሉ ደግሞ ለቤተሰብ ሁለተኛ በሙሉ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ደረጀ ይላል። ባንድ ላይ ስናነበው ደረጀ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ናት። የመጀመሪያን ደረጀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ መረጠ ይላል። ባንድ ላይ ስናነበው መረጠ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ናት። መረጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና መሰረት ይላል። ባንድ ላይ ስናነበው መሰረት እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የተቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። መሰረት የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ ዘመናዊ ይላል። ባንድ ላይ ስናነበው ዘመናዊ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ እና ደግሞ የቤተሰብ ሆና አራተኛ የምናገኛት ናት። ወይ ደግሞ የቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ዘመናዊ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጨለመ ይላል። ባንድ ላይ ስናነበው ጨለመ እንግዲህ የመጀመሪያ ፊደል ናት። ለመጀመሪያ ናት። የመጀመሪያ ጨለመ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሸለመ ይላል። ባንድ ላይ ስናነበው ሸለመ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ሸለመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንደገና መልካም ይላል። ባንድ ላይ ስናነበው መልካም እንግዲህ የመጀመሪያ ፊደል ናት። ለቤተሰብ ሆና ስድስተኛ የምናገኛት ደግሞ ከቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት መልካም የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ዘመቻ ይላል። ባንድ ላይ ስናነበው ዘመቻ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ፊደል ናት። ደግሞ የቤተሰብ አራተኛ የምናገኛት ዘመቻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ነጥብ ይላል። ባንድ ላይ ስናነበው ነጥብ እንግዲህ
የመጀመሪያ ፊደል ናት ማለት ነው። ጠ ደግሞ የጠ ቤተሰብ ሆና ስድስተኛ፣ ብ ደግሞ የበ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ነጥብ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ለመነ ይላል ባንድ ላይ ስናነበው ለመነ እንግዲህ ላይ የመጀመሪያ ፊደል ናት። የመጀመሪያ ናት እና የመጀመሪያ ናት ማለት ነው። ለመነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ መሆን ይላል ባንድ ላይ ስናነበው መሆን እንግዲህ የመጀመሪያ ፊደል ናት። ሆ ደግሞ የሀ ቤተሰብ ሆና የሀ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ይሄ ደግሞ የነ ቤተሰብ ሆና ስድስተኛ መሆን የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ወቀሰ ይላል ባንድ ላይ ስናነበው ወቀሰ እንግዲህ ወ የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ሰ የመጀመሪያ፣ ወቀሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ከበረ ይላል ባንድ ላይ ከበረ እንግዲህ ከ የመጀመሪያ ፊደል ናት። በመጀመሪያ ረ የመጀመሪያ ከበረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ገጠመ ይላል ባንድ ላይ ገጠመ እንግዲህ ከ የመጀመሪያ ፊደል ናት። ቀ የመጀመሪያ፣ መ የመጀመሪያ ናት ማለት ነው። ገጠመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መረቀ ይላል ባንድ ላይ ስናነበው መረቀ እንግዲህ የመጀመሪያ ረ የመጀመሪያ፣ ቀ የመጀመሪያ ፊደሎች ናቸው። መረቀ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ወረደ ይላል እንግዲህ ወረደ እንግዲህ ወ የመጀመሪያ ፊደል ናት። ረ የመጀመሪያ ደግሞ የመጀመሪያ ወረደ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ጸለየ ይላል ጸለየ እንግዲህ ጸ የመጀመሪያ፣ ለ የመጀመሪያ፣ የ የመጀመሪያ ጸለየ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ የሰው ይላል ባንድ ላይ የሰው እንግዲህ የመጀመሪያ ፊደል ናት። ሰ የመጀመሪያ፣ ው ደግሞ የወ ቤተሰብ ሆና ሁለተኛ የምናገኛት ማለት ነው። የሰው የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መለሰ እንግዲህ የመጀመሪያ ፊደል ለ የመጀመሪያ፣ ሰ የመጀመሪያ መለሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ገጠር ይላል ባንድ ላይ ገጠር እንግዲህ ከ የመጀመሪያ ፊደል ናት። ጠ የመጀመሪያ፣ ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ገጠር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ነጠላ ይላል ባንድ ላይ ስናነበው ነጠላ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ፣ ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት ነጠላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ልማት ይላል ባንድ ላይ ስናነበው ልማት እንግዲህ የለ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ማ ደግሞ የቤተሰብ አራተኛ የምናገኛት፣ ተ ደግሞ የቤተሰብ ስድስተኛ ልማት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና መከረ ይላል ባንድ መከረ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ከየመጀመሪያ ረ የመጀመሪያ መከረ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ከተማ ይላል ባንድ ላይ ስናነበው ከተማ እንግዲህ ከ የመጀመሪያ ፊደል ናት ማለት ነው። ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ የምናገኛት ማለት ነው። ከተማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ተመቸ ይላል ባንድ ላይ ስናነበው ተመቸ እንግዲህ ተ የመጀመሪያ ፊደል ናት። የመጀመሪያ ናት። ቸ ደግሞ የቸ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ተመቸ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጨከነ ይላል ባንድ ላይ ስናነበው ጨከነ እንግዲህ ጨ የመጀመሪያ ፊደል ናት ብያቸዋለሁ። ከየመጀመሪያ ለየመጀመሪያ ጨከነ የሚል ቃል እንመሰርታለን ማለት ነው። በጣም አሪፍ እንግዲህ እንደምታዩት የአማርኛ ፊደላትን ቃላት ምስረታ የሚል ቪዲዮ ነበር አዘጋጅቼላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።